በካቴድራሉ ሰንበት ተማሪ ናት። እዛ እንደምታገለግልና ድምፀ መረዋ የሆነች ሕፃን አለችና እያት ተመልከታት እና መዝሙሯን እባክህ ስራላት ተባልኩኝ። መዝሙርና ግጥምና ዜማውንም የሚሰራላት አለ ተባልኩ። አመጣው፣ ያንን መረመርኩ። በእውነት የ12 ዓመት ሕፃን ናት። ድምጿ በጣም ግሩም ነው፣ መረዋ ነው። በስራው ተስማምቼ ለቀረጻ ልምምዱን አጠናክረን ቀጥተናል። እንግዲህ ዮርዳኖስ እጅግ ታዋቂ የሆነች መጣች። ሕፃን ስለሆነች በምትጠራባቸው ጉባኤያት አውደ ምሕረቶች ሁሉ ትሄዳለች። ባገለገለች ቁጥር ሳንቲም ይሰጣታል። ልጅቷ አውደ ምሕረት ላይ በወጣች ቁጥር አገልግላ ይሰጣታል። እህቷ አዜብ በቀለ ትባላለች። አዜብ በቀለ ያዙልኝ፣ ስም እየጠቀስኩ ነው። ዛሬ የመጨረሻ ነው በዚች ልጅ ጉዳይ። አብራት እየሄደች አገልግላት ትመለስ ነበር። በትምህርቷም እንድትገፋ ቤተሰቦቿ ያበረታቷት ነበር። ወደ ገዳማት ሲሄዱም አዜብ እህቷ ከዮርዳኖስ አጠገብ አትለይም ነበር። 12 13 እየሆናት ስለምትሄድ እኔ ራሱ ግሸን ይዣ ሲሄድ እህቷ አብራት አለች። 4 መኪና ህዝብ ይዘን ሄደን እህቷ አብራት ነበር የምትሄደው ማለት ነው። እንግዲህ በዚህ መልኩ የቀጠለው ህይወታችን እየሄደ አድጎ ዮርዳኖስ 16 ዓመት ሆናት። ብዙ አላገኛትም። ከ15 ዓመቷ በኋላ እኔም አላገኛትም። ሌላ ስራ ነው የሚገጥመኝ እና ይሄ ድርጊት ተፈጽሞ ካለፈ በኋላ ዮርዳኖስ እያለቀሰች መታ ነገረችኝ። ሲጨንቃት ሲጠባት ማለት ነው። ቤተሰብ ሰላም ነው እንዴት ነው ምናምን ስላት በዋቀደማት ምንድን ነው ጉዳዩ ስላት ወጣ አጫወተችኝ። አሁን እናንተ የሰማችሁትን ማለት ነው። በሆነ ክፉ ቀን የቀን ክፉ እንኳን የለውም ለእሷ ክፉ የሆነ ቀን በደቡብ ኢትዮጵያ ጅንካ በሚባል አካባቢ የቅዱስ ገብርኤል ቤተክርስቲያን መንፈሳዊ ጉባኤ አዘጋጅቶ ለዛ መንፈሳዊ ጉባኤ እየሄድኩ ሳለ አደጋ ደርሶብኝ እንዲህ ሆንኩኝ። አብሮኝ የሄደው ሰው የወሰደኝ ሰው ደፈረኝ ብላ ነው የነገረችኝ። ዝርዝሩን ዛሬ በደንብ ለማስረዳት ወደ ጉባኤው እንዴት ነው የሄድሽው የሚለውን ሳመጣ እና አዜብስ እህቶችሽ እንዴት አልተከተሉሽም ስላት ለጉባኤው የተጋበዙት መምህር ደበበ እስጢፋኖስ እና ይህንን ለሀገረ ስብከቱ ሊቀ ጳጳስም ለሌሎቹም ማድረስ ትችላላችሁ። ዛሬ ሀገረ ስብከቱም ደብዳቤ ጽፎለታል ለቀሲስ ቤተክርስቲያን ምን ላይ ሰጥታለች። በጣም ጥሩ ነገር ነው። እኔ በብዕር ስም አይደለም የማወራው፣ እኔ ተደብቄ አይደለም የማወራው፣ እኔ ፊት ለፊት ነው የማወራው። በስሜ መልኬን እያሳየው በአንደበቴ ነው የማወራው። ስለዚህ የተጠራችሁ መንፈሳዊ ጉባኤ የተጠራው ደበበ እስጢፋኖስ ነበረ እና ወደዚያ ከሱ ጋር ደግሞ ለአገልግሎት የተጠራችው ዘማሪት ፍቅርተ ፈለቀ የምትባል አሁን ተሐድሶ ሆና ከነ አሰግድ ጋር የምታገለግል ሴት ነበረች። በኋላ እነ ደበበ ወላይታ ከደረሱ በኋላ ፍቅርተ ስለቀረች ወላይታ አድረው ወደ ጂንካ ሲያመሩ ዮርዳኖስ በማግስቱ ወላይታ ትገባለች ማለት ነው። እንግዲህ ወላይታ ዮርዳኖስን የምትቀበለው ደግሞ ወላይታ ከተማ አገልጋዮችን በመቀበል የምትታወቅ ሰራዊት የምትባል ሴት እንዳለች እና እሷ ቤት ታርፋለች። ወላይታ ሆኖ ፍቅርተ ስለቀረች ብለው ነበር ያሉ። እነሱ ወደ ጂንካ ሲሄዱ ዮርዳኖስ ወላይታ ገብታለች። ፍቅርተም ዮርዳኖስን ተቀብላ አስተናግዳ በማግስቱ እነደበበ ወደ ጂንካ ስለሄዱ እሷ ደግሞ ዮርዳኖስን አሳፍራት ፍቅርተ የምትባለዋ እንግዳ የምትቀበለው ወላይታ ውስጥ ተመልሳለች። ከወላይታ የተነሳው ቅጥቅጥ አውቶቡስ ወደ ጂንካ ጉዞ ጀምሮ ልክ ቀይ አፈር የሚባል ስፍራ ዳገቱ ላይ እንደደረሰ
መኪናው ወደ ኋላ ተንሸራቶ ገደል ውስጥ ይገባል። ብዙ ሰውም ይሞታል። ከቆይታ በኋላ ትራፊኮችና ፖሊሶች መጥተው ገደሉን ውስጥ ገብተው ከተጎዳው መኪና ውስጥ የተረፈ ሰው አይኖርም የሚለውን ድምዳሜያቸውን የሚያስረሳ ድምፅ ይሰማሉ። ዮርዳኖስ ነበረች እሪ ብላ ስትጮህ የነበረው። የዘመረችለት ሊቀ መላእክት ቅዱስ ገብርኤል በመከራዋ ጊዜ ታደጋት። ሶስቱንም ሕፃናት ከእቶነ እሳት እንዳወጣት ታደጋት ማለት ነው። የቤቱ ባለቤት ቀሲስ ደበበና ማነው ስሙ ደመላሽ መሬት ላይ እንዲተኙ፣ ከዚያ በኋላ እሷ ደግሞ የሰውየው አልጋ ላይ እንድትተኛ ተደረገ። አለቀ። ስለዚህ ከዚህ በኋላ ነው አስከፊው ቀፋፊው ነገር የሚመጣው። ከዚህ በኋላ ነው ደስ የማይለው ነገር የሚመጣው። እኩለ ሌሊት ሲያልፍ በጨለማ ውስጥ አንድ ሰው ወደ እኔ መጣ ነው የምትለው ዮርዳኖስ። ማነ ስል ደበበ ነኝ፣ መሬቱ ስላልተመቸኝ ነው ወደዚህ መጣሁ አላት። አልጋው ትልቅ ስለሆነ እኔ ወደዛ ወደ ጥግ ሄድኩኝ። ከዚያ በኋላ ገና እንደተቀመጠ ትራሴን ቀማኝ፣ በትራሱ አፈነኝ። ከዛ ላይ ወጣ። ያ ሁላ ሲደረግ ግርጌያችን ያሉት የቤቱ ባለቤትና ደመላሽ አረኡ ምንድን ነው ብዬ ብጮህ ሊረዱኝ አልቻሉን። በአንድ እጁ አፌን በአንድ እጁ ደግሞ እኔን ይዞ፣ እኔ ተቀጥቅጫለሁ ለራሴ ከሞት ነው የተረፍኩት። በዚያ አደጋ ላይ አደጋ ወደቀብኝ። ጉዳዩን ከጨረሰ በኋላ እኔ ተነስቼ አበድኩ፣ ዘለልኩ፣ ወረድኩ፣ ፈረጥኩ። ምንም ነገር የሚመጣ ነገር የለም ነው የምትለው። ከዚያ ወደ አዲስ አበባ ስትመጣ ወደ ቤተሰብ ጋር መሄድ አፈርኩ፣ ፈራው እና ወደ ቤተሰብ ዘንድ መመለስ ከፈራው በኋላ በወቅቱ በልጅ አይምሮዋ የመጣላት ከዘማሪዎቹ መካከል በወቅቱ ቤት ተከራይተው ከሚኖሩት ከትላልቆቹ ወደ አንዷ ጋር መሄድ ነበር የፈለግኩት። ለዚህም ደግሞ ምርጫ ያደረግኩት ዘማሪ ታፈራው ታረቀኝ፣ ጻፉ ዘማሪ ታፈራው ታረቀኝ ሆናን የተገኘችው። ታፈራውንም አነጋግሬያታለሁ። ይህንኑ ነው የነገረች ማለት ነው። መዝሙሩ አለ ነው የሚሉኝ የኔ ሰዎች፣ የላኩልኝ ካሉ እስቲ ልየው። አገባች። ነገሩ ባይገባትም ታፈር ዮርዳኖስን አስጠግታት አብሮ መኖር ጀመሩ። ጊዜው እየገፋ ሲሄድ የማይደበቀው ነገር መታየት እና መምጣት ጀመረ። ማቅለሽለሽ ወዴን ቆረጠኝ ማለት ጀመረችው ጨዋ። ይሄንን ስታይ ደግሞ ታፈር እስቲ ጃርዲያም ምንም ሊሆን ይችላል ሐኪም ቤት ሄደሽ እንመርመር ብላ አስመረመረቻት። ስታስመረምራት ጽንስ መሆኑ ተነገራት። ነገሩ ድብልቅልቁ ወጣ። የሆነ ሆኖ ዮርዳኖስ ታፈራውን ጠየቀቻት። ዮርዳኖስም የተፈጠረውን ሳትደብቅ 1 2 3 ብላ ለዮርዳኖስ ነገረቻት ማለት ነው። ዮርዳኖስም ለቤተሰብ ማን ነው ታፈራው ከቤተሰብ መካከል ለአንዲት እህቷ ነገር እፈልግሻለሁ ብላ ጊዮርጊስ ጠራቻት። ዮርዳኖስንም መዝሙር እናጅባለን ነይ ብላ ይዛት ሄደች። ደበበንም በጎን ጠርታ ታፈራው ጉዳዩ ወጣ። ተነጋገሩ ማለት ነው። ከዛ ደበበ ይቅርታ ጠየቀ እና እረዳለሁ አለ። ቤት ተከራዩ አላቸው። ታፈራው ቤት እንድትፈልግ 4 ኪሎ 6 ኪሎ አካባቢ ቤት እንድትፈልግ፣ ከዛ እሱ ደግሞ ለመርዳት ሆስፒታል ድረስ ሁላ ሄዷል። ዮርዳኖስ ደበበ ብሎ ነው ስሟን ሁላ አጽፎ የነበረው። በኋላ ላይ ግን ማን ምን እንዳለው አይታወቅም። አላቅም እንደውም የማውቀው ነገር የለም ብሎ ካደ። የዮርዳኖስ ህይወት ምስቅልቅሉም ድብልቅልቁም ወጣ ማለት ነው። የሆነው ይሄ ስም ጠቅሻለሁ።
ኖረው ነው እኔ የሰማሁት። ይህን ከሰማሁ በኋላ እሷ በፍርዴ በወጣትና ህጻናት በሴቶችና ህጻናት ጉዳይ በምናምን እየዞረች መታ ነው እኔ ጋር ደርሳ ልጁም ከተወለደ ምን ካለ በኋላ ነው እኔ የሰማሁት። እና ነገሩ ቆሞ ከቀረ በኋላ ከደበበ ጋር ተገናኘን ማለት ነው። ደበበ ጋር የተገናኘ ነው ዘማሪት ፋንቱ ወልዴ ጠርታን ነው ስንጠራ። አሁን ብዙ ሰዎች ሲናገሩም ሰምቻለሁ። እዛ ቢኒያም ሽታዬን ጋር ሲናገሩ ሰምቻለሁ። ዘመድኩን ሄዶ እነ ዘመድኩን ተሰብስቦ መምህራኖች ፋንቱን ጠይቀዋት ፋንቱ ምናምናም ብላ አይደለም፣ እንደሱ አይደለም። በተሐድሶ ጉዳይ የምንነጋገር መስሎኝ ነው እኔ በተጠራውበት ቦታ የሄድኩት። በእኔ አጠገብ በስተቀኜ ደበበ አለ። ከእሱ አጠገብ ባህሩ የሚባል ልጅ አለ፣ መምህር ባህሩ። ከዛ ቴዲ፣ ከዚያ ምናምን፣ ከዚያ ሉልሰገድ፣ ከዚያ አማሃ ነፍሱን ይማርና፣ ከዛ ዳኒ፣ ከዛ ሱሬ፣ ከዛ ፋንትሽ፣ አንድ የዱባይ ልጅ በዱባይ የሚያውቁት ልጅ አየዋለሁ። አሁንም አንዳንድ የኢትዮጵያ ውስጥ አየዋለሁ። የነበር ነው እንደዛ ነው የተጠራ ነው። እኔ ለተሐድሶ ጉዳይ ነበር የመሰለኝ ማለት ነው። ስለዚህ ጥያቄ የተነሳ ምንም የተሐድሶ ጉዳይ አልነበረም። ፋንትሽ ንግግር ጀመረች። ወንድማችን ደበበ ያገባል፣ አንዲት እህት ከአሜሪካ ታገባዋለች። ስለዚህ ሐሙስ በስርዓተ ተክሊል፣ እሁድ ደግሞ ሰርግ ይኖራል በአዳራሽ። እናንተ ወንድሞቹ እንድታጅቡት ነው የመጣሁት ብላ ተናገረች ማለት ነው። እኔ ያን ጉዳይ ስለማቅ ዞር ብዬ ማንን ነው የምታገባው አልኩኝ። ጸጥ አለ እሱ። ወደ እሷ ዞሬ ዮርዳኖስን ነው የሚያገባው፣ የልጅ አባት ነው፣ እንዴት ነው በስርዓተ ተክሊል እንዴት ነው የሚያገባው ስል ፋንቱሽ ቀጥታ ያለች ምንድን ነው እንዲህ ብሎ ነገር የለም የማንም እንትን እያደረገ የአገልጋዮችን ስም ያጠፋልና እንትን የሚባል ነገር የለም፣ ቃል በቃል ይሄንን ያለችው። እኔ ዞር ብዬ ከዚህ ህብረት የለኝም፣ ከዚህ ህብረት የለኝም። የልጅቷን ህይወት የቀጨ ነው፣ የልጅቷን ህይወት አበላሽቶ እንዲህ አይነት ነገር የለም የለም። እንዲህ አይነት ጭካኔ ደግሞ ልጅ አለሽና እግዚአብሔር በልጅ ይፍረድ። እኔ እዚህ ውስጥ ሱታፍ የለኝም፣ ተሳትፎም የለኝም። አመሰግናለሁ ብዬ ተነስቼ ወጣው፣ ሄድኩ፣ አለቀ። ከዚያ ደበበ ሐሙስ በስርዓተ ተክሊል አገባ፣ እሁድ ድል ባለ ሰርግ አገባ። አሜሪካ ቀጥ ብሎ ሄደ። እሱ ተሳክቶለት አሜሪካ ሲገባ በዚህም በዚህም ብትል ምንም አይነት አድማጭ ያጣችው ዘማሪት ጻሊ ዮርዳኖስ ደግሞ እንዳያችኋት አንዴ ጴንጤም አንዴም ተሐድሶ አንዴም ምን እብድ ሆነች። ብዙ ጊዜ ቤተክርስቲያኒቷን ነው መበቀል ይፈልጉት፣ መምህራኑ ነው መበቀል ይፈልጉት፣ የሚያብዱት ማለት አበደች ከምትሆንበት። እነዛ ደግሞ ተንከባክበው ተቀበሏት፣ መኪና ገዝተው ሰጧት። ለበቃ ስልጠና በደንብ ፐርፌክት መናፍቅ ፐርፌክት ፓስተር ለመሆን ወደ አዋሳ፣ ወደ ደቡብ፣ ወደ ወላይታ መኬድ አለበት። እዛ ነው የመንፈስ ሙላት ያለውና የነሱ እዛ ወሰዷት። እጅ ጭና እስከ ማስለፍለፍ ደረሰች። ደግሞ እነ መጋቤ ሐዲስ እነ መጋቤ ብሉ አይመረ አሸብር ሌሎቹም ያው ተከትለው ተግተልትለው ወጡ። ብቻዬን አይደለም የሚል ስሜት ተሰማት። በዘመነ ተሐድሶ ያንን ሁሉ ትግል ሳደርግ ከዚያ ሁሉ መንጋ ጋር ስጣላ እነዛ ላይ አፌን ስከፍት ተሳስቼ ዮርዳኖስ ላይ ጽፌ አላውቅም። ዮርዳኖስ ለምን እንደገባች አውቃለሁ። ሃይማኖቷን ትወዳለች፣ ቤተክርስቲያኗን ትወዳለች። የደረሰባትን ግፍ አውቃለሁ። ምናልባትም ዮርዳኖስ ባትሄድ ኖሮ ዘማሪት ፍቅርተ የምትባለው ነበረች የምትሄደው። ዘማሪ ፍቅርተ አሁን ተሐድሶ ናት። ምን ሆና ምን አይታ ተሐድሶ እንደሆነች አላውቅ። በዛች እጣ ነው እችኛዋ የገባችው ማለት ነው። ዛሬ ይሄንን ነው መነጋገር ያለብን።
ዛሬ ይሄንን ነው ማውራት ያለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንጽሕት ናት፣ ቅድስት ናት። በአስተምህሯ ላይ፣ በቀኖኗ ላይ፣ በስርዓቷ ላይ፣ በዶክትሪኗ ላይ እንከን የሚባል የላትም። ጥንቅቅ ያለች ስንዱ እመቤት ናት። ነገር ግን የቤተ ክርስቲያኒቷ ሰዎች ነን የምንል እኛ ሳይገባን እንደተገባው ሆነን በአውደ ምሕረቱ ላይ የምንቆም እኛ በምንሰራው ስራ በምናጠፋው ጥፋት ያላዘዘች ያልመከረች እንዲህ አይነት ጥፋት ስሩ ያላለች ቅድስት ቤተ ክርስቲያን ስትሰደብ ትኖራለች ማለት ነው። ዛሬ በቤተ ክርስቲያን አጠገብ ሆነው በቤተ ክርስቲያን ሳይድ ሆነው ዛሬ ምዕመናንን በተለያየ መልክ ከቤተ ክርስቲያናቸው እንዲወጡ ሃይማኖታቸውን እንዲቀይሩ ቤተ ክርስቲያን ምርር ብሏቸው እንዲወጡ የሚያደርጉ ከጳጳሳት ጀምሮ ከቆሞሳት ጀምሮ ከካህናት ጀምሮ ከመምህራን ጀምሮ ከዘማሪያን ጀምሮ ከዲያቆናት ጀምሮ ከሰበካ ጉባኤ አባላት ሳይቀር ከሰንበት ትምህርት ቤት አመራር አካላት ሳይቀር የከፋ ነገር የሚያደርጉ አካላት አሉ። ብዙዎችን አበሳጭተው የሚሄዱ ማለት ነው።